ነገሮቹን በድብቅ ነው ማለት ነው ጀመርኩኝ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰብ ትንሽ አመማርኩኛል፣ በጣም ይቅርታ። ያው ብዙም አይደለም፣ ለክፉ ምሳት ሳይሆን ጉንፋን ነው። ድምጼ እንዳይረብሻችሁ ብዬ ነውና ይሄንን እምላችሁ። እንግዲህ ያው ቤት ገብቼ ነው ቦይስ እየገባውላችሁ ያለሁት። ጉዞ እያደረግን ነበረ። ያው እንደምታዩት ትንሽ እስቲ ወጣም ያለ ቦታ እናሳያችሁ ብዬ ነው። በዚህ አጋጣሚ ትንሽ ግን ጭብጭብ አድርጌ ይቀርጽኩላችሁ ማለት ነው። ውድ ቤተሰብ በጣም ይቅርታ። እንግዲህ ያው ሰሞኑን እንደምታውቁት የወይኑ ጉዳይ በጣም ሁላችንም እንዳሳሰበን የታወቀ ነው። እንደመብራን ፍቃድ ሆኖ መልካም ፍቃዷ ሆኖ ደጇ ደርሰን ተመልሰናል። ሰሞኑንም ያው የጠፋንበት ምክንያት በዚህ ምክንያት ነው። ያው በአብዛኛዎቻችሁ ስትጠይቁኝ ነበረ፣ እየደወላችሁ ብዙም ስልክ ማይሰራም ነበረ፣ አላገኛችሁኝም። እጅግ በጣም ይቅርታ ይደረግልኝ። እንግዲህ ያው ታውቃላችሁ ወደ ደብረ ብርሃን ሲባል በዚህ ደብረ ብርሃን የሆናችሁት እንዳይከፋችሁ፣ ግን ብርድ አለ ምናምን ነገርና ትንሽ እንደውም ቤት ገብቼ ትኩስ ነገር ከወሰድኩ በኋላ ደህና ሆንኩኝ ማለት ነው። ውድ ቤተሰብ እንግዲህ ያው እንደምታዩት ከብት ምናምን ነገር አለ፣ ውድማ አለ፣ እርሻ አለ። ማየት የነፈቀው ካለ እንዲያዩ ብለን ነው በዚህ አጋጣሚ። እና እንግዲህ ክብር ለድንግል ልጅ፣ ክብር ለድንግል ማርያም፣ ለስውራ ማርያም በስውር የሁላችሁንም ህይወት ገብታ ታስተካክል። የሁላችሁም የተመሰቃቀለ ህይወት በቃ ትበላችሁ፣ እሷ ትፈውሳችሁ። በዚህን ሰዓት ያው እየታወቀ ነው፣ ሁሉም ሰው ደስተኛ ሆኖ አይኖርም። በተለይ አገራችን ላይ ያለው ጉዳይ ያው የታወቀ ነው። እንግዲህ እዚህ ጋር እንደምታዩት ወይኗ መጀመሪያ አልነገርኳትም በዚህ የት እንደምንሄድ። ከዛ መጨረሻ ላይ ነው በቃ ጸበል ልትጠመቅ እንደምትሄድ ምናምን ነገር የነገርኳትና ማለት ያው እሱ ምናልባት መንፈስ ምናምን እንዳይረብሽ በሚል ነው፣ ምናልባት አልሄድም እንዳትል በሚል ሁኔታ ነበረ። ቅርብ ቦታ ነው የምንሄደው ብያት ነገሮቹን በድብቅ ነው ማለት ነው ጀመርኩኝ። ክብር ላዛኝቷ። እንግዲህ ነገሮቹ ተስተካክለዋል ማለት ያው አሁን ስላመመኝ እኔም እንደዚህ ድምጽ ከምገባላችሁ ራሷ መታ ነገሩን ታስረዳችኋለች ማለት ነው። ውድ ቤተሰብ የነበረችበትን ያሳለፈችውን ነገር ራሷ መታ ትነግራችኋለች ማለት ነው። ውዶቼ አክባሪዎቼ እጅግ በጣም ይቅርታ። እንግዲህ እንደዚህ መምጣትም አልፈለኩኝም ነበር፣ ግን አዋራው ምኑ ቤተክርስቲያንም እየተሰራ ስለሆነ ትንሽ ረብሽ ነበር። ከዛ አንጻር ነው። ደጇን ያረገጠ ሰው በእውነት ሄዶ ደጇን ይርገጥ። ለኔ ብዙ ነገር ሰምታኛለች። የእውነት እናንተንም ተስማችሁ እጅግ በጣም ብዙ ነገሮችን አስተካክላልኛለችና እናንተንም ተስማችሁ። እንግዲህ ወይኗን እየሄደች ነው የኔ እናት። በጣም ነው ደስ የሚለው በዚህ ቦታው። እጅግ በጣም የበረከት ቦታ ነው። ውድ ቤተሰቦቼ ሁላችሁም ሄዳችሁ እንድትፈወሱ ለማለት እወዳለሁኝ በዚህ አጋጣሚ። እኔ ያው ከዚህም በፊትም ሄጃለሁኝ፣ ስለትም ነበረብኝ፣ በዛው በእግረ መንገድ ሄድኩኝ ማለት ነው። በድጋሚ በጣም ነው ደስ የሚለው። እግዚአብሔር ይመስገን ስለ ሁሉም ነገር። ክብር መድኃኔዓለም ይውሰድ። እንግዲህ ከዚህም በኋላ ያለውን ነገር ደግሞ እዩት። ድምጼ እንዳይበዛባችሁ እንዳረብሻችሁ ጎርነን እያልኩ ስለሆነ ውድ ቤተሰቦች እወዳችኋለሁ። እንመጣለን። እንግዲህ ተከታተሉት። እኔም ኤጲስቆጶስ እሱም ኤጲስቆጶስ፣ እሱም ሰው
እኔም ሰው ቀመጣለሁ አለ። ተቀመጠ። ልክ ሲቀመጥባት ያቺ ወንበር ደፍታው ያው ተሰባብሮ አይሞታም ማማት ሞተ ይላል። ስለዚህ ህግ መተላለፍ ለምሳሌ ካህኑን ልብሰ ተክህኖ ለብሶ እንደዚህ ሲመጣ ምንም ተነስቶ ሊነካው አይችልም። ተፈቀደ መጥራት አሁንማ ዛሬ ሳባረገ ወንተል መንካት አይፈቀድም። ዘይት ወይ ደግሞ ቅባ ቅዱስ ሁላችንም ሊቀውር በመካከላችን ተገኝተዋል። መውለድ ለማይችል ሰማያዊ ወንበር ያስቀመጠች እና ታምረ ማርያሟን መውለድ የማትችሉ ብቻ እዛ አካባቢ መጀመሪያ ጸሎት ያደርጉልናል። ጸሎት ሁላችንም ልቦናችን ሰብስበን ጸሎት ኪዳን አባታችን ያደርጉልናል። ከዛ በኋላ እግዚአብሔር ይማርልህ በሉኝ ነው የሚሉኝ አባታችን። እግዚአብሔር ምሕረቱን ይላክላችሁ። 5 ዓመት ያለ ያመኝ ነበረ። ቆሜ ማስቀደስ አልችልም ነበረ። ድንግል ማርያም ጋር መጥቼ እምነቷን ጸበሏን ተጸብዬ ድንግል ማርያም ምራኛለች። ከፍ አድርጉና አመስግኑ ትላለች። አመስግኑላት። ሰላም ያውለን። እግዚአብሔር በረድኤቱ በጸጋው ይጠብቀን። ከመቤታችን ረድኤቷን በረከቷን ጻማን ፍቅሯን በእኛ ላይ ያውልብን። ሰላም ደንቦ ወደ የመጣችሁበት ወደ የሀገራችሁ በሰላም አስቀድሳችሁ በረከቱን ተካፍላችሁ ወደ የቤታችሁ እንድትገቡ የአምላካችን ቅዱስ ፍቃድ ይሆንልን። ሰላም ያስረፍደን። አባታችን ብለን እንጠይቃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትም ትምጣ፣ ፈቃድም በሰማይ ላይ እንደሆነ እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ በደል እንደምንል፣ አቤቱ ወደ ፈተና ሁሉ አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ረዳታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ለዘላለሙ አሜን። ኦቶ ካፌ ንሳ ስሪ ኃጢአት የኃጢአተ ኩሉ ሕዝብ ከባልነ ባሳደነ በመዓልቱ በሌሊት እግዚአብሔር እናመስግኑላቸው። ከዚህ በመቀጠል ቅዳሴ ስለሆነ ምናልባት ቤተ መቅደሷ ጠባብ ስለሆነች ሕፃናት የምታቆርቡና ለመቁረብ የተዘጋጃችሁ ብቻ ትገባልና ታስቀድሳላችሁ። ሌሎቻችን በውጭ ሆነን እናስቀድሳለን ማለት ነው። ስለዚህ በወንዶችም በእህቶችም ይሰማል አይደለ? ውስጥ ላይ የገባችሁ ያው ለአገልግሎት በጣም ስለተጣበብን ነው ማለት ነው። ስለዚህ ዝናብም ስለሌለ ፀሐዩም ብዙም አይደለ ዛሬ ዳመናልና፣ ስለዚህ ቢኖርም ደግሞ ለበረከት ነውና ሁላችንም ሕፃናት ለማቁረብ የመጣችሁና ለመቁረብ የተዘጋጃችሁ ብቻ ወደ ውስጥ ገብታችሁ ታስቀድሳላችሁ። ሌሎቻችን በውጭ ሆነን እናስቀድሳለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆየን። Saya